አትገዙ ብለን እናውጃለን። እናንተ ለፖለቲካችሁ ብዙ እንደምትሉ ብዙ እንደምታስቡ ወደ ሰማዕታቱ ከተማ ወደ አርሲ ሁላችሁም የቪዲዮ ሪፖስት ኮፒ ሙሉ ህዝብ ታፍኖ ተወስዷል። ሙሉ አጠቃላይ ከ50 ሰው በላይ ሰማዕቱ አለው። ሚስት የለኝም ልጅ የለኝም ብዙ ሰው ከተፋያ ያመሳሰላችሁ ብዙ ነገር አጣው እሱ አጣሁኝ ሃይማኖት ጀግና ወልድ ዋህድ በመብረት ሰላም የተወደዳችሁና የተከበራችሁ የመርሎታሚ ቤተሰቦች በያላችሁ በሰላም እግዚአብሔር ከእናንተ ጋር ይሁን። ይህ መርሎታሚ ዩቲዩብ ቻናል ነው። በመርሎታሚን ዘረኝነትን ተጸይፈን ፍቅር አንድነትን ሰብከን ለአንዲት ኦርቶዶክሳዊት ቤተክርስቲያን ድምጽ ለመሆን የምንተጋበት ሚዲያችን ነው። ይህ ሚዲያ እንግዲህ በእናንተ እርዳታ እዚህ ደርሷል። በእርግጠኝነት ወደፊት ከፍ እንደሚል እናምናለን። ዛሬ የብፁዕ አቡነ አብርሃምን ንግግር ላስደምጣችሁና ከዛ በኋላ ሌሎች ጉዳዮችን ደግሞ የምንመጣባቸው ይሆናል። እስከ መጨረሻው አብራችሁን ቆዩ። የብፁዕነታቸው ንግግር በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። እናንተ ለፖለቲካችሁ ብዙ እንደምትሉ ብዙ እንደምታስቡ ሁሉ እኛም ደግሞ ለሰማያዊ መንግስታችን ለምድራዊ መንግስት መገዛትን ከሃይማኖት ነፃ እስከሆን ድረስ በሃይማኖት እስካልመጣብን ድረስ በሃይማኖትም ከመጣ መገዛት አይደለም አትገዙ ብለን እናውጃለን። መገዛት ብቻ አይደለም አትገዙም እንላለን። ግን ግደሉ አንልም፣ ተገዳደሉ አንልም። ቤተ ክርስቲያን ቃሏ ስላልሆነ አትገዙ ግን ትላለች። ቤተ ክርስቲያን ስትደፈር ዝም አልልም። ልክ የፖለቲካው መስመር ሲደፈር ዝም እንደማይል ሁሉ እኔም ደግሞ ለእኔ የመጀመሪያውም የመጨረሻውም ሕይወቴም ማንነቴም ክብሬም ቤተ ክርስቲያኔ ስለሆነች እሷ ስትደፈር ዝም አልልም፣ እናገራለሁ። የመጣውንም ለመቀበል በጸጋ ዝግጁ ነኝ። እንደ ግል አስተሳሰብ እንዲህ ተናግረው ነበር አባታችን ብፁዕነታቸው አቡነ አብርሃም ይህንን ተናግረው ነበረ። ነገር ግን በኢትዮጵያ ሃይማኖት ተኮር ዘር ተኮር ጥቃት በኦሮሚያ ክልል በአርሲ ሲከናወን ምንም ነገር አልተናገሩም፣ ጸጥ ነው ያሉት። ከሳቸው ይልቅ አንድ ወንድማችን እንዲህ ተናግሮ ነበር። በአርሲው ጭፍጨፋ ላይ እጃቸው አለበት የተባሉ የሥራ አመራሮች በቁጥጥር ስር መዋል ጀምረዋል። በዚህም የአርሲ አሰኮ ወረዳ ፖሊስ አዛዥ አቶ አባቦ አብደላ በቁጥጥር ስር የዋሉ ሲሆን እዛም ባሻገር የሰላምና ጸጥታ ዘርፍ ኃላፊው ለጊዜው እንደተሰወሩም ተገልጿል። እንዲጠረጠሩበት የሆኑበትም ጉዳይ ከጥቃቱ በፊት 118 ብር ለአንድ ጥይት ራሳቸውን መከላከያ ነው በሚል ያለአግባብ ከገበሬው ገንዘብ መሰብሰባቸው እንዲሁም ከጥቃቱ ጀርባ መኖራቸውን በመጠርጠራቸው ነው። ዘገባው የአዩዛ አበሻ ነው። ሰናይ ቀን ተመኘው። አበው ይናገሩ አጥንታቸው ይመስከር። እኔ ሰው አጣሁኝ ሃይማኖት ጀግና ወልድ ዋህድ በመብረቱ የጸና ለሀገሩ የቆመ ለእምነቱ የሚሞት አላየሁምና ጀግና ሰው ናፈቀኝ ጠላት አሳፋሪ ለማተቡ የሚሞት ለእምነቱ መስካሪ። እስኪ ቀስቅሷቸው አበው ይናገሩ። የምንኩስና ግብር ምን ነበር ሚስጥሩ? ስለምን ጸለዩ በዋሻ ሲኖሩ? ነቢያት በመጋዝ የተሰነጠቁት፣ ሐዋርያት ቁልቁል የተዘቀዘቁት፣ ሰማዕታት በእሳት የተለበለቡት፣ ቅዱሳን በገዳም ደርቀው የተገኙት እና አቡነ ጴጥሮስ በሰንሰለት ታስረው ሕይወትን የሰዉት ለማን ብለው ይሆን? አበው ይናገሩት። ወገን ንቃ! የት ይሆን ያለው? ወንድምህ ሲታረድ ቁመህ የምታየው፣ እምነትህ ሲነካ ቤት ውስጥ የተኛኸው፣ ጓዳህን ያንኳኳል ዛሬ ችላ ያልከው፣ ትናንት ሳንነቃ ነገሩን የተውነው ዛሬ ያባላናል ያኔ ችላ ያልነው። አሩሲ በህቷ በወለጋ ቀንታ ይሄው ታለቅሳለች ሁልጊዜ ጠዋት ማታ። አለሁሽ የሚላት ከጎኗ ልጅ አታ ይሄው ተሰደደች ህልሟ ሳይፈታ። ረሰው ናፈቀኝ አይኔን ጀግና ማረው። በእምነቱ የጸና ለሀገሩ የሚቆም የት ነው የማገኘው? በደብረ ሊባኖስ ወይስ ዋልድባ ነው? አልያስ በግሽን ወይስ ዝቋላ ነው? የት ነው የማገኘው? ሁለቱንም ወንድሞቻችንን እጅግ በጣም አድርገን እናመሰግናለን። ቃለ ሕይወት ያሰማልን፣ ጸጋውን ያብዛላችሁ እላለሁ። ስለ ሃይማኖታችሁ ተናገሩ፣ ዝም አትበሉ። ስለ ሥርዓተ ቤተ ክርስቲያናችሁ ተናገሩ፣ ዝም አትበሉ። ስለ ቀኖናው ተናገሩ፣ መስክሩ፣ አስተምሩ፣ ዝም አትበሉ። ሊቃውንቱ ወደ ቦታቸው መመለስ አለባቸው። ሐዋርያዊ ግዴታቸውን መጠበቅ መወጣት አለባቸው። አንዳንድ ጊዜ ዝምታ ጥሩ አይደለም። ዝምታ በሰለጠነ ቁጥር ከባድ ነው። ዝምታ መልካምነት አለው። ዝም በሉ የተባልንበት ጊዜ አለ፣ ተናገርም የተባልንበት ጊዜ አለ። በሃይማኖት ግን ተናገር ነው። በግል ቢመጣ ዝምታ ይመረጣል። ለጊዜያዊ ነገሮች ቢከሰቱ ዝምታ ይመረጣል። በሃይማኖት ሲመጣ ግን በሃይማኖት ዝምታ አይጠቅምም። ዛሬ ቤተክርስቲያንን እየገጠማት ያለውም ይህ
ነው። ከውጭ ይልቅ የውስጡ እየመረረ መጥቷል፣ እየከፋም መጥቷል። የሚያስቆሙ መድኃኒቱን ጠምመው በደንብ አድርገው የሚያጠምቁ የሚመግቡ ሊቃውንት ያስፈልጓታል። ቅድስት ቤተ ክርስቲያን ዛሬ ላይ መለያየቷ በዝቷል። የድፍረት ተናጋሪዎችን በርክተዋል። የሊቃውንቱ ዝምታ ደግሞ የበለጠ ቤተ ክርስቲያኒቱ ምንም ሰው የሌላት አስመስሏታል። እንግዲህ ብፁዕነታቸው አቡነ አብርሃም ሃይማኖት የሚያስክድ ሃይማኖት ቀይር የሚል ከመጣ ዝመቱ እንላለን ብለዋል። ዛሬ ግን እየሆነ ያለው በምስራቅ አርሲ ብቻ አይደለም፣ በሐረርም በሐረርጌ ማለት ነው ተጀምሯል። እንዲህ አይነት ጉዳይ በርካታ ቦታ ላይ ወሃብያዎች ክርስቲያኖችን አስገድደው እያሰለሙ ነው። በርካታ ጥቃት እየፈጸሙ ነው በቤተክርስቲያን ላይ። አባታችን ግን እንግዲህ ይሄ መንግስት ጥሩ መንግስት ነው ብለው ምርጫ ላይ ተሳትፈዋል ማለት ነው። እንግዲህ በረከታቸው በእውነት ትድረሰን። እንግዲህ ወሬና ተግባር ያልተገናኘብን እኛ ኦርቶዶክሳውያን እናወራለን፣ ተግባር ዜሮ። በነገራችን ላይ ብፁዕ አቡነ አብርሃም በተክሊል የዳሩት ልጅ በአርሲ ጭፍጨፋ በአርሲ ላይ እየተፈጸመ ባለው ሃይማኖት ተኮር ጥቃት ላይ ምን አይነት ድራማ እንደሰራ ላሳያችሁ። ሌትስ ጎ ቱ አርሲ እያለ ማለት ነው። እዩት። በርካታ ዩቲዩበሮች፣ በርካታ ቲክቶከሮች፣ በርካታ ሶሻል ሚዲያ አንቂነን ባዮች የሰብስክራይብ፣ የላይክ፣ የፎሎው ጥማታቸውን እንዴት እንደተወጡ በዚህ አጋጣሚ እንድታዩልኝ ይፈልጋሉ። ጉዞ ወደ ሰማዕታቱ ከተማ ወደ አርሲ ሁላችሁም የቪዲዮ ሪፖስት፣ ኮፒ ሊንክ፣ ሼር አድርጉ። ኦርቶዶክስ ተዋህዶ ከሆነ እስኪ 50 ጊዜ ኮፒ ሊንክ አድርጉ። ኮሜንት ላይ ግባ። ዝክረ ሰማዕታት ነው። እስኪ ኦርቶዶክሳውያን ህብረት ይኑረን። እስኪ አንድ እንሁን። አሁንም ዝክረ ሰማዕታት ወደ አርሲ ምድር አዘጋጅተናል። ኦርቶዶክሳውያን እንደ ውሃ ደማቸው በፈሰሰበት እንደ ሽንኩርት በተታረዱበት ወደ አርሲ ጉዞ የፊታችን ቅዳሜ ሰኔ 6 አዘጋጅተናል። ጉዞ የሚሆነው የአዳር ጉዞ ነው። ቅዳሜ በጠዋት ነው የምንነሳው። ኮሜንት ላይ ግቡና ኢንቦክስ አድርጉ። አብረን እንሂድ። ልብስ፣ ምግብ ምችሉትን ያዙና ከቀያቸው የተፈናቀሉ ኦርቶዶክሳውያንን እንጠይቃቸው። የአንድ ሳምንት አጀንዳ ብቻ አይሁን። ሼር ግባት መውጣት አይቻልም። በጣም በከባድ ሁኔታ ላይ ነው ያሉ። እግዚአብሔር ምስክሬ ነው። አርሲ ለአንድ ደቂቃ ብትቆዩ የሚሰማችሁ ስሜት ከባድ ነው። አሁንም አሁን አረዱን ገደሉን እያሉ የአርሲ ተወላጆች እየተጨነቁ ነው። አሁንም ለመጨፍጨፍ የተዘጋጁ ኦርቶዶክሳውያን አሉ። ቤተ ክርስቲያን እየተቃጠለች ነው። ልጆቿ እየተገደሉ ነው። እባካችሁ ድምፅ ሁኑ። እባካችሁ ድምፅ እንሁናቸው። ሰቀቀኑን አርሲ ምድር ብትሆኑ ይገባችኋል። በጣም ከባድ ነው። በጣም ከባድ ነው። ይህን ቪዲዮ ለዓለም አዳርሱት። ላስታውሳችሁ ብዬ ነው። ይህን ጥቁር ልብስ ልበሱት ያላችሁ ጊዜ ነበር ገዝቼ የለበስኩት። ዛሬ አርሲ ምድር ላይ ኦርቶዶክሳውያን ሲታረዱ፣ ቤተ ክርስቲያን ስትቃጠል ግን ምንም ነገር የለም። ለማንም እኛ ተነስተናል። ወደ አርሲ እየሄድን ነው። ከወገኖቻችን ጋር አብረን እንሞታለን፣ አብረን እንታረዳለን፣ ከቤተ ክርስቲያን ጋር እንቃጠላለን። እስከ መቼው ቪዲዮ እየሰራን ብቻ ዝም እንላለን? ጉዞ ወደ አርሲ ወጣቶች የራሳችሁን እየተደራጃችሁ ወደ አርሲ ተጓዙ። ለማተባችሁ ሰማዕት ሁናችሁ ሙቱ። ለሃይማኖታችሁ ሙቱ። ኖሞር ግድያ፣ ቤተ ክርስቲያን መቃጠል ይብቃ። ይሄው እየሄድን ነው። እግዚአብሔር ያክብርልኝ። በቲክቶክም በስልክም እየደወላችሁ ተመለስክ ወይ ሰላም ነህ ወይ ምን ላይ ደረሳችሁ ላላችሁ እግዚአብሔር ያክብርልኝ። ፈጣሪ ፈቅዶ እኔም የአርሲ ምድር መርገጥ ችያለሁ። ያን የሰማዕትነት ቦታ የደም ዋጋ እግዚአብሔር ይመስገን። ለእኔ ደህንነት አስባችሁ ተጨንቃችሁ የጠየቃችሁ ሁሉ አመሰግናለሁ። አርሲዎችም ላደረጋችሁልን እንክብካቤ በጣም ነው የማመሰግነው። ከእናንተ ጋር ሰማዕት ለመሆን ሁሌም ዝግጁ ነን። በቅርብ ቀንም ከአዲስ አበባም ከልዩ አካባቢ ወደ እናንተ ጉዞ አዘጋጅተን በጋራ ደግሞ እንመጣለን። እግዚአብሔር ያክብራችሁ። ለእኔ ደህንነት አስባችሁ የጠየቃችሁ በሙሉ እንግዲህ ይህ ያያችሁት ልጅ ከቀና ቤተክርስቲያን አንጻር ትክክል ያልሆነ ተግባር እየሰራ ቤተክርስቲያኒቱን እያዋረደ ያለ ግለሰብ ነው።
ከዚህ በፊት በተለያየ መረጃ እንዳጋራ ነው ይህ ልጅ በብፁዕ አቡነ አብርሃም ስርዓተ ተክሊል ፈጽሞ እንደገና ደግሞ ሌላ ስርዓተ ተክሊል ሊፈጽም ሲል ነው እጅ ከፈንጅ የተያዘው። ማንም ከልካይ የለውም። ዛሬም ይኸው እንደምታዩት ልብሰ ተክህኖ ለብሶ እንግዲህ ሰርግ አስተዋዋቂ ሆኗል ማለት ነው። እስቲ ስሙት። እንግዲህ እንደምታዩት ይሄ ልጅ ክህነት የለውም፣ ግን ልብሰ ተክህኖ ካህናት ብቻ ሊለብሱት የሚገባውን ይሄን ልብሰ ተክህኖ ለብሷል። ይህ ሁሉ ሲሆን አቡነ አብርሃም ያውቃሉ። ለምን ታዲያ አይገስጹትም? መገሰጽ አይፈልጉም። አፋዊ ነው፣ በቃ አፋዊ። ሁሉ ነገራችን አፍ ላይ ብቻ አድርባይ። አሁን በደረሰን መረጃ መሰረት ዛሬ ከአቦምሳ ወደ አሰኮ ሲሄድ የነበረ ቅጥቅጥ መኪና ሙሉ ህዝብ ታፍኖ ተወስዷል። ሙሉ አጠቃላይ ከ50 ሰው በላይ ጭኖ የነበረ ሰው ነው። ዛሬ ማለትም ሰኔ 6 ቀን ከአቦምሳ ተነስቶ ወደ አሰኮ ሲሄድ የነበረ ሙሉ ቅጥቅጥ ሰው አፍነው ወስደዋል። ይሆን ያለው ነገር ይሄ ነው። አሁንም ቢሆን የኦርቶዶክሳውያን እገታ አልቆመም፣ ሊቆምም እንደማይችል ትልቅ ማሳያ ነው ብዬ አስባለሁኝ። ወደ ሌሎች ጉዳዮች እንቀጥል። እንግዲህ ይህንን የመሳሰለ ሁሉ ተግባር ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚፈጸም። የእኛ ነገር እንግዲህ እንደምታዩት ነው፣ ወሬ ብቻ ሆነ ወሬ። ለማንኛውም መርሎታሚን ግን እንደዚህ አይነቱን ነገር እየነቀሰች እያወጣች ለእናንተ የምታጋራ ይሆናል። ለብዙ የተደራሽ ካህን ሳይሆን ልብሰ ተክህኖ ለብሶ እንዲቀልድብናል። እንግዲህ ተመልከቱ። ታዲያ ይህንን ስርዓት የሚያስይዝ ማን ነው? እኔ ገብረ ስላሴ እንዴት በምን ስልጣኔ? ጳጳሳት ነበሩ። ዳሩ ግን ጳጳሳት ይህንን ልጅ ሊናገሩት አይችሉም። ለምን? የባለስልጣን ልጅ ነዋ። ለማንኛውም እኔ ገብረ ስላሴ ግን በመርሎታሚን እንደዚህ ትክክል ያልሆነውን ነገር በቀጥታ በማጋለጥ ምዕመኑ እንዲነቃና ቤተክርስቲያን እንዲጠብቅ አድርጋለሁ። በሊቃነ ጳጳሳት ላይ የተመሰረተ እምነት የለንም። በቆብና በቀሚስ ውስጥ የተደበቀ ኖራቸውን ሳይቀር ወደፊት የምገልጥ ይሆናል። እናንተ ግን መርሎታሚን በተለያየ መንገድ እያገዛችሁ ያላችሁ በጣም እናመሰግናለን። ተደራሽነታችን እንዲጨምር ግን እገዛችሁ አይለየን። ቪዲዮ ስታዩ ላይክ በማድረግ እዩ። ተጨማሪ ሌሎች መረጃዎችን በሌላ ጊዜ ይዤላችሁ የመመለስ ይሆናል። ሀገራችንንና ሃይማኖታችንን ቅድስት ተዋሕዶ ቤተክርስቲያንን ይጠብቅልን። ሰላም። የተዋሕዶ ልጆች መልካምነት አይከፈልበትም። ኮሜንት ላይ 21 ጊዜ ማርያም 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 እያላችሁ ኮሜንቱን አጥለቅልቁልኝ። የመብርሃን ወዳጆች የድንግል ማርያም ልጆች ብቻ ኮሜንቱን በማርያም ስም አጥለቅልቁልኝ። ሼር ዲዊት ኮፒሊንግ ሼር አድርጉት፣ ለዓለም ይዳረስ። ጉባኤ ኒቆዲሞስ በጻድቃኔ ማርያም በአዲስ አበባ ብቸኛዋ ጻድቃኔ ማርያም ዘነበ ወርቅ ታቦት ማደሪያ ዳግማዊ ጻድቃኔ ማርያም ጎባጣ እየቀና ነው፣ ለምጽ እየነጻ ነው፣ ዕውር እየበራ ነው።